Hundreds of thousands of immigrants who've applied for asylum in the U.S. are in jeopardy of deportation. A new law is cutting out a critical interview, leaving immigration judges to decide on cases in hopes of easing the backlog. Breaking news, friends. Today, USCIS announced major changes to the asylum process for those of you who are here in the United States with a pending asylum application. Hey, brother, I'm so sorry. Second one, can you give us your reaction? በዩናይትድ ስቴትስ የኢሚግሬሽን ስርዓት ውስጥ አዳዲስና ከፍተኛ ትኩረት የሳቡ የፖሊሲ ለውጦች እየተደረጉ ይገኛሉ። በአንድ በኩል ከ444,000 በላይ የሚሆኑ አሳይለም ጠያቂዎችን የሚመለከትና ማመልከቻቸውን በቀጥታ ወደ ኢሚግሬሽን ፍርድ ቤት የሚመራ አዲስ መመሪያ ስራ ላይ ውሏል። በሌላ በኩል ደግሞ በአሜሪካ ዩኒቨርሲቲዎች ተመርቀው በሀገሪቱ ውስጥ ቆይተው መስራት የሚፈልጉ የውጭ ሀገር ተማሪዎችን እስከ $100,000 የሚደርስ ክፍያ ለማስከፈል የሚያስችል እቅድ በመንግስት ደረጃ እየተገመገመ ይገኛል። እነዚህን ሁለት የፖሊሲ ጉዳዮች በአሁኑ ወቅት በአሜሪካ በሚኖሩ ትምህርታቸውን በሚከታተሉ እንዲሁም ወደ ሀገሪቱ ለመግባት በሚያስቡ በርካታ ሰዎች ዘንድ ከፍተኛ ውይይት ያስነሱ ናቸው። አሳይለም ጠያቂዎች መደበኛውን ኦፊሰር ቃለ መጠየቅ ሳያደርጉ በቀጥታ ወደ ፍርድ ቤት ሲመሩ፣ ከኢትዮጵያና ከሌሎች የዓለም ክፍላት የመጡ ተመራቂ ተማሪዎች ደግሞ ከተመረቁ በኋላ ለመስራት የሚያስችላቸውን የቪዛ መንገድ የሚዘጋ ከባድ የገንዘብ ክፍያ ገጥሟቸዋል። ዛሬ በዚህ ሰፊ ዝርዝር መርሃ ግብራችን የእነዚህን ሁለት አዳዲስ የፖሊሲ ውሳኔዎች ዝርዝር ጭብጥ፣ የመንግስትን አቋም፣ የህግ ባለሙያዎችንና የነዋሪዎችን ስጋት እንዲሁም የውሳኔዎቹን የወደፊት ተጽዕኖ በስፋት እንዳስሳለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ዋና ጉዳይ አሜሪካ ውስጥ አሳይለም ጠይቀው ውሳኔ በመጠባበቅ ላይ የሚገኙ ኢትዮጵያውያን እንዲሁም ከሌሎች የዓለም ክፍላት የተሰባሰቡ ሰዎች የሚመለከተው አዲሱ የዩኤስሲአይኤስ መመሪያ ነው። የመንግስት አስተዳደር ይፋ ባደረገው በዚህ አዲስ ደንብ መሰረት የአሳይለም ማመልከቻ ያስገቡ ወደ 444,724 የሚጠጉ አመልካቾች ቀደም ሲል የነበራቸውን የዩኤስሲአይኤስ አሳይለም ኦፊሰር ቅድመ ቃለ መጠይቅ የማግኘት ዕድል ያልፋሉ። በዚህ ምትክ ማመልከቻውን በቀጥታ ወደ ኢሚግሬሽን ፍርድ ቤት ወይንም ኢኦአይአር እንዲላክና የችሎት ሂደት እንዲጀመርባቸው ይደረጋል። ይህ አሰራር ቀደም ሲል ከነበረው ልምድ ጋር መሰረታዊ ልዩነት አለው። ቀደም ሲል አንድ ሰው የአሳይለም ማመልከቻ ካስገባ በኋላ መጀመሪያ ከዩኤስሲአይኤስ የአሳይለም ኦፊሰር ጋር ግጭት በሌለው ሁኔታ ተቀብሎ ቃለ መጠይቅ ያደርግ ነበር። በዚህ ቃለ መጠይቅ ወቅት አመልካቹ የተሰደደበትን ምክንያት፣ የገጠመውን ችግርና ስጋት በዝርዝር የሚያስረዳበት፣ ተጨማሪ ማስረጃዎችን የሚያቀርብበትና ከተቻለም ኦፊሰሩ የአሳይለም ጥያቄውን በዛው ደረጃ እንዲያጸድቅለት የሚያስችል ዕድል ነበረው። ኦፊሰሩ ጥያቄውን ካልተቀበለው ብቻ ነበረ ጉዳዩ ወደ ኢሚግሬሽን ፍርድ ቤት ለሁለተኛ እይታ የሚመራው። አዲሱ መመሪያ ግን ይህንን የመጀመሪያውን የኦፊሰር ቃለ መጠይቅ ሂደት ያስቀራል። ይልቁንም የአሳይለም ኦፊሰሮችን አመልካቹን በአካል አግኝተው ቃለ መጠይቅ ሳያደርጉለት በጽሁፍ ባቀረበው ማመልከቻ ላይ ብቻ በመመስረት ጉዳዩን በቀጥታ ወደ ኢሚግሬሽን ዳኛ ይመሩታል። መንግስት ለዚህ ውሳኔው እንደ ዋነኛ ምክንያት ያቀረበው በአሁኑ ወቅት በኢሚግሬሽን ስርዓት ውስጥ የተከማቸውንና ከ1.4 ሚሊዮን በላይ የደረሰውን የአሳይለም መዝገብ በፍጥነት ለመቀነስና የማጣራት ሂደቱን ለማፋጠን ታስቦ የተደረገ ነው በሚል ነው። የመንግስት ባለስልጣናት እንደሚያስረዱት የአሜሪካ አሳይለም ስርዓት ለረጅም ጊዜ አላስፈላጊ ለሆኑ መዘግየቶችና የሥራ ፈቃድ ማግኛ መንገድ ሆኖ አላግባብ ሲጠቀምበት ቆይቷል። ስለዚህ አዲሱ ደንብ ህጋዊ አሰራሩን ለመጠበቅና እናም ስርዓቱን አላግባብ ለመጠቀም የሚሞክሩትን ለማስወገድ ይረዳል ሲሉ ይሞግታሉ። ነገር ግን የውሳኔውን ትግበራ በርካታ አመልካቾችና ቤተሰቦቻቸውን ለከፍተኛ ስጋት ዳርጓቸዋል። ይህ አዲስ መመሪያ ይፋ ከተደረገበት ጊዜ ጀምሮ በሰብአዊ መብት ተሟጋቾች፣ በኢሚግሬሽን ጠበቆችና በህግ ባለሙያዎች ዘንድ ከፍተኛ ተቃውሞ ገጥሞታል። ተሟጋቾች እንደሚናገሩት ይህ ውሳኔ ማንም ሰው ትክክለኛ ፍርድ የማግኘት መብቱን የሚጥስ እናም ሰዎችን ያለበቂ ግምገማ በፍጥነት ወደ መጡበት ሀገር ለመመለስ የተዘረጋ አሰራር ነው ሲሉ ይተቻሉ። ዋነኛው ስጋት የሚመነጨው የአሳይለም ሂደቱ ከመጀመሪያውኑ ወደ ፍርድ ቤት በመዘዋወሩ ነው።
አንድ አመልካች በቀጥታ ወደ ኢሚግሬሽን ፍርድ ቤት ሲላክ የሚገጥመው መደበኛ የፍርድ ቤት ክርክር ነው። በዚያም የመንግስት አቃቤ ሕግ አመልካቹን ወደ መጣበት ሀገር ለመመለስ የሚከራከር ሲሆን ሂደቱ እጅግ ውስብስብና ሕጋዊ ድጋፍን የሚጠይቅ ይሆናል። አብዛኞቹ የአሳይለም ጠያቂዎች ደግሞ የቋንቋ እንቅፋት ያለባቸው፣ የጠበቃ ክፍያ መክፈል የማይችሉና የሀገሪቱን ሕግ ስርዓት ጠንቅቀው የማያውቁ በመሆናቸው የመጀመሪያውን የኦፊሰር ቃለ መጠይቅ ማጣታቸው የፍትህ ዕድላቸውን ያጓድለዋል። በተጨማሪም የህግ ባለሙያዎች እንደሚያስረዱት ብዙ አመልካቾች በጽሁፍ ማመልከቻው ላይ ሁሉንም ታሪካቸውን በዝርዝር ማስፈር ላይችሉ ይችላሉ። በቃለ መጠይቅ ወቅት ግን ከኦፊሰሩ ጋር በሚኖራቸው ውይይት ጉዳያቸውን በግልጽ የመናገር ዕድል ነበራቸው። አሁን ግን ያ ዕድል በመዘጋቱ በጽሁፍ ማመልከቻቸው ላይ በሚገኝ ትንሽ ክፍተት ምክንያት ብቻ ጉዳያቸው ወደ ፍርድ ቤት ተመርቶ የማባረር ውሳኔ ሊወጣባቸው ይችላል። ተሟጋቾች አክለው እንደሚናገሩት ይህ ውሳኔ በመቶ ሺዎች የሚቆጠሩ ሰዎችን በአንድ ጊዜ ወደ ፍርድ ቤት በመላክ በራሱ በፍርድ ቤቶች ላይ ያለውን ጭነት ያበዛዋል እንጂ አይቀንሰውም ይላሉ። የኢሚግሬሽን ዳኞች ቀደም ሲል በነበራቸው መዝገቦች ላይ አሁን ደግሞ እነዚህ አዳዲስ አቤቱታዎች ሲታከሉባቸው የችሎት ሂደቱ የተጣደፈና የሰዎችን መብት ያላገናዘበ እንዲሆን ያደርገዋል ሲሉም ያስጠነቅቃሉ። ሁለተኛው ከፍተኛ ትኩረት የሳበው ጉዳይ የመንግስት አስተዳደር በውጭ ሀገር ተማሪዎች ላይ ለመጫን እያጤነ ያለው የገንዘብ ክፍያ እቅድ ነው። ይፋ እንደተደረገው አስተዳደሩ በአሜሪካ ዩኒቨርሲቲዎች ተመርቀው በሀገሪቱ ውስጥ ቆይተው መስራት የሚፈልጉ የውጭ ሀገር ተማሪዎችን እስከ 100,000 የአሜሪካ ዶላር የሚደርስ ክፍያ ለማስከፈል የሚያስችል ፖሊሲ በመገምገም ላይ ይገኛል። ይህ አዲስ እቅድ በተለይ ያላለመው ኦፒቲ ወይንም ኦፕሽናል ፕራክቲካል ትሬኒንግ በመባል የሚታወቀውን የትምህርት ማጠናቀቂያ የሥራ ፈቃድ ፕሮግራም ነው። በስራ ላይ ባለው አሰራር መሰረት ማንኛውም በኤፍ1 የተማሪ ቪዛ አሜሪካ ገብቶ ዲግሪውን ያጠናቀቀ የውጭ ሀገር ተማሪ ከተመረቀ በኋላ ከተማረበት የትምህርት ዘርፍ ጋር የተያያዘ ስራ ለመስራት ለአንድ ዓመት ወይንም ለ12 ወራት በሀገሪቱ የመቆየት መብት ይሰጠዋል። በተለይም በስቴም ወይንም ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ ዘርፎች የተመረቁ ተማሪዎች ተጨማሪ 2 ዓመት በማስረዘም እስከ 3 ዓመት ወይንም 36 ወራት ድረስ በአሜሪካ ኩባንያዎች ውስጥ የመስራት ዕድል ነበራቸው። ይህ የኦፒቲ ፕሮግራም አሜሪካ ከዓለም ዙሪያ ያሉ ባለሙያዎችን ለመሳብ ከተጠቀመችባቸው ዋነኛ መንገዶች አንዱ ነበረ። ተማሪዎች የትምህርት ክፍያ ከከፈሉ በኋላ የተማሩትን ዕውቀት በስራ ላይ ለማዋል እናም ለወደፊት የኤች1ቢ የሥራ ቪዛ ስፖንሰርሺፕ ለማግኘት እንደ ድልድይ ይጠቀሙበት ነበር። በአሁኑ ወቅት ኢትዮጵያውያኖችን ጨምሮ ከ400,000 በላይ የሚሆኑ የውጭ ሀገር ተመራቂዎች በዚህ ፕሮግራም አማካኝነት አሜሪካ ውስጥ በስራ ላይ ይገኛሉ። ነገር ግን አዲሱ ዕቅድ ከተተገበረ እነዚህ ተመራቂዎች ትምህርታቸውን እንደጨረሱ በሀገሪቱ ቆይተው ለመስራት እስከ 100,000 የአሜሪካ ዶላር መክፈል ይኖርባቸዋል ማለት ነው። የመንግስት አካላት ለዚህ እርምጃቸው የሚያቀርቡት ምክንያት የቪዛ ክፍተቶችን ለማጥበብ፣ የህገ ወጥ ስደት ፍሰትን ለመግታት እና የአሜሪካን ዜጎች በሀገራቸው የሥራ ዕድል ቅድሚያ እንዲያገኙ ለማድረግ ነው ይላሉ። የመንግስት ቃል አቀባዮች እንደገለጹት የኢሚግሬሽን ስርዓቱ ዓላማ የሀገር ውስጥ ህዝብ ጥቅምን ማስጠበቅ አለበት ሲሉ ይሞግታሉ። የዚህ እስከ 100,000 ዶላር የሚደርስ የኦፒቲ ክፍያ ዕቅድ መታወቅ በአሜሪካ የከፍተኛ ትምህርት ተቋማትና በቴክኖሎጂ ኩባንያዎች ዘንድ ከፍተኛ ስጋትን ፈጥሯል። የዩኒቨርሲቲ ኃላፊዎችና የኢኮኖሚ ባለሙያዎች እንደሚያስጠነቅቁት ይህ ውሳኔ ከተተገበረም የአሜሪካን የትምህርትና የቴክኖሎጂ ዘርፍ የሚጎዳ ይሆናል። በመጀመሪያ ደረጃ 100,000 ዶላር ማለት አንድ ተማሪ ሙሉ የዩኒቨርሲቲ ዲግሪውን ለማጠናቀቅ ከሚያወጣው ወጪ ጋር እኩል ወይንም የሚበልጥ የገንዘብ መጠን ነው። አብዛኞቹ አህጉር አቋራጭ ተማሪዎች ትምህርታቸውን የሚያጠናቅቁት በከፍተኛ ወጪ በመሆኑ ከተመረቀ በኋላ ተጨማሪ 100,000 ዶላር መክፈል አይችሉም። ይህ ደግሞ ተማሪዎች ወደ አሜሪካ መጥተው ከመማር ይልቅ የተሻለ ዕድል ወደሚያቀርቡት እንደ ካናዳ፣ እንግሊዝ፣ አውስትራሊያና አውሮፓ ሀገራት እንዲሄዱ ያስገድዳቸዋል። በሁለተኛ ደረጃ የአሜሪካ ዩኒቨርሲቲዎች በየዓመቱ ከውጭ ሀገር ተማሪዎች በሚያገኙት የትምህርት ክፍያ ላይ የተመሰረቱ ናቸው። እነዚህ ተማሪዎች ባልመጡ ቁጥር ዩኒቨርሲቲዎቹ የገንዘብ እጥረት ስለሚገጥማቸው የምርምር በጀታቸውን ለመቀነስ ይገደዳሉ። በሶስተኛ ደረጃ ታላላቅ የቴክኖሎጂ ኩባንያዎች በየዓመቱ የኢንጂነሪንግ እና የኮምፒውተር ሳይንስ ተመራቂዎችን የሚያገኙት በዚሁ በኦፒቲ ፕሮግራም አማካኝነት ነው። እነዚህን ባለሙያዎች ማጣት አሜሪካ በቴክኖሎጂ ዘርፍ ያላትን ተወዳዳሪነት የሚያዳክም ሲሆን ኩባንያዎቹ ስራዎቻቸውን ወደ ውጭ ሀገራት እንዲያዛውሩ ያስገድዳቸዋል በሚል ተቃውሞ እየቀረበበት ይገኛል።
እነዚህን ሁለት የፖሊሲ ውሳኔዎች አጣምረን ስንመለከታቸው አሜሪካ ውስጥ ያለው ህጋዊ የኢሚግሬሽን መንገድ እየጠበበ መምጣቱን እንረዳለን። በአንድ በኩል ከስደት ያመለጡ አሳይለም ጠባቂዎች ያለምንም ቅድመ ቃለ መጠይቅ በቀጥታ ወደ ፍርድ ቤት እየተላኩ የጉዳዮቸው ዕጣ ፈንታ ይወሰናል። በሌላ በኩል ደግሞ በህጋዊ የተማሪ ቪዛ ገብተው የተመረቁ ተማሪዎች በሀገሪቱ የመስራት ዕድላቸው $100,000 ክፍያ ይገደባል። ብዙ ኢትዮጵያውያንን ጨምሮ ከልዩ ልዩ የዓለም ክፍሎች የመጡ አህጉር አቋራጭ ተማሪዎችና የአሳይለም ጥያቄዎች አሁን ባለው ሁኔታ ውስጥ ጥንቃቄ ማድረግ ይኖርባቸዋል። የህግ ባለሙያዎች እንደሚመክሩት አሳይለም ጠባቂዎች ማመልከቻቸው በቀጥታ ወደ ፍርድ ቤት ሊመራ ስለሚችል ከመጀመሪያውኑ በጽሁፍ የሚያቀርቡትን ማስረጃና የታሪክ መግለጫ በጥንቃቄ ማዘጋጀት አለባቸው። በተመሳሳይ መልኩ የውጭ ሀገር ተማሪዎችን ቢሆኑ የኦፒቲ ፖሊሲው ገና በውይይት ደረጃ ላይ ያለ በመሆኑ የመንግስት መግለጫዎችን በቅርበት መከታተልና አማራጭ መንገዶችን ማሰብ እንደሚገባቸው ይመክራሉ። የዛሬው መርሃ ግብራችን በአሜሪካ ኢሚግሬሽን ስርዓት ውስጥ እየተካሄደ ያለውን ታላቅ የመዋቅርና የፖሊሲ ለውጥ በግልጽ የሚያሳይ ነበረ። ሁለቱ ውሳኔዎች ማለትም የአሳይለም ጠያቂዎችን በቀጥታ ወደ ፍርድ ቤት መላክና በዩኒቨርሲቲ ተመራቂዎች ላይ እስከ $100,000 ክፍያ መጫን በመንግስት በኩል የመዝገብ ክምችትን ለመቀነስና የሀገር ውስጥ ጥቅምን ለማስጠበቅ የታለሙ ናቸው ቢባልም በብዙዎች ዘንድ ህጋዊና ኢኮኖሚያዊ ክርክር ያስነሱ ውሳኔዎች ናቸው። ወደፊት እነዚህ ፖሊሲዎች በፍርድ ቤት ይገቱ ወይንም ሙሉ በሙሉ ስራ ላይ ይውሉ እንደሆነ አብረን የምናየው ይሆናል። ውድ የዘይገርም ተመልካቾች እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ አድርገን እያመሰገንን ቪዲዮ መረጃ ሰጪ ነው ብላችሁ ካሰባችሁ እንዲሁም ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራ ላይ በማስቀመጥ የቻናላችን ቤተሰብ ይሁኑ። በቀጣይ አዲስ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።